ኦርቶዶክስ ቤተክርስቲያን ነገረ መስቀሉ ማለት ነገረ ድህነትን ሁሉ ጭምር የያዘ ነው። የመዳን ትምህርትን ጭምር የያዘ ነው። ነገረ መስቀሉ እንደዚህ እንደሚባል አይደለም። ነገረ መስቀሉ ነገረ ድህነትን የያዘ ነው። ያው 4000 ሰው እየሰማ ነው የምናገረው። ይህንን ማንም አገልጋይ ዲናይ አያደርገውም። መጥቶ እኔ ፊት መጥቶ ገብቶ አያደርገውም። ያው ታውቃላችሁ፣ ኦርቶዶክሳውያን በተለይ አገልጋዮች በደንብ ታውቃላችሁ። እንደውም ብዙ ጊዜ ሲወራ የነበረበትን ነገር እዚህ መጥቶ ቀርቦ መነጋገር ጥሩ ነበር እና ጥሩ ድል ነበረ። ድሉን ብትጠቀሙ። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ እቀበላለሁ። በተለይ አሁን ከዚህ በኋላ አገልጋዮች ነው አገልጋይ ክህነት፣ ድቁና፣ ምንኩስና፣ ቅስና የሌለውን ማንንም አልቀበልም። የክህነት አገልግሎትን የሚያገልግል በቤተክርስቲያኒቱ የሚታወቅ ካልሆነ በስተቀር ዝም ብሎ ከሰፈር ላይ የተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቀበልም። አገልጋይ የሆነ ካህን የሆነ ዲያቆን፣ መምህር፣ ቆሞስ እንደዚህ የሆኑ መነኮሳት የሆኑ ይምጡና ያው ያኔ ኤርሚያስ ቤተክርስቲያን እንደማቅና እንደማላቅ አላችሁ ማለት ነው። ወይ ደግሞ መጽሐፍ ቅዱስን እንደማላቅም እግረ መንገዳችሁን በዓለም አደባባይ ላይ ታጋልጣላችሁ። ጥሩ እኮ አይደለም። አላዋቂነቴን ማስጣት ያለብህ እንደዚህ ገጥመህ ሶሻል ሚዲያ ላይ ገጥመህ ነው እንጂ በውጪ ሆኖ ማውራት እኮ ቀላል ነው ብራስ። እና ጥሩ ነው ደግሞ የገጠር ልጅ ገራገር ቢጤ ስለሆንኩም ብዙም አልከብዳችሁም። እና መድኃኒዓለም ያገናኘን ሜዳው ላይ ነው። በእነዚህ በኦርቶዶክሳውያን ነው እኛን መላእክትን ትንቃላችሁ ተብለን የምንባለው። አትቆምም ስለ ፊቴ በምን በመረጃና በእውቀት በማስረጃ በዚህም በእግዚአብሔር ቃል በመጽሐፍ ቅዱስ ማለት ነው። በዚህም ሜዳው ላይ ስንገናኝ ያው ሜዳው ይኸው ፈረሱ ይኸው ብሎ የሚለው ነገር ያኔ ወይኔ ላይ ወይ አንተ ላይ ይሰራል ማለት ነው። ፍርሃት ነው አይደል? ብንወያይስ እውነት ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና መጽሐፍ ቅዱሳዊ ነው። ስለዚህ ይህንን የዲቤት ጥሪ እሱ ያቀረበውን ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የቤተክርስቲያን መጽሐፍቶችን በማጣቀስ እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ኤርሚያም ሶሪ በጣም ደንግጫለሁ። በኢየሱስ ስም አጥንቶቹ ይነቃነቁ። በኢየሱስ ስም የተያዙ ነገሮች ሁሉ ይለቀቁለት። ሰውነቱን ቀስሮ የያዘ ህመም በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንዲለቀው እንጸልያለን። እግዚአብሔርን እንማጸናለን። አባታችንን ምህረት እንዲያደርግለት እንለምነዋለን። ኤርሚያስ አበበ እውነቱን ተናገር። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ ኤርሚ። በነገራችን ላይ ምናልባት ይህን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት። ወንድምነት ታውቃለህ፣ እኔ አልቀበልም አላልኩም። ወረፋ ጠብቅ ነው ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት፣ ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለ ወረፋ ሊገበዩበት በሚችል መንገድ እናርገው። የኔ ጥሪ ይሄ ነው። ያቀረብኩልህም እንደዛ ነው። አሉኝ የምትላቸው መጽሐፍቶችን አቅርቡ ያልኩ እኔ ገድልና ድርሳን ብቻም አላልኩም። አሉኝ የምትላቸው የታሪክ መጽሐፍቶችም ጭምር ገድል ድርሳን ያልሆኑ እኔም በዚህ ዲቤት ያግዙኛል የምትላቸውን ጭምር እያቀረብክ ነገረ መስቀሉ በብሉይ በሐዲስ ጭምር አቅርብ ነው። ከዚህ በለጠ ምን እድል አለ? ይሄ በጣም ለመወያየት ምቹ የሆነ ነው። አልገደምኩብህም፣ አልወሰንኩብህም። ይሄን ርዕስ እንዳታነሳው፣ ይሄን እንዳታቀርበው አላልኩም። ደስ ያለ ነገር ማንሳት ትችላለህ። ከዛ ውጭ ግን ከዚህ ዲበኩ ሁሉን ከቨር ለማድረግ ምናምን አይደለም። እኛ እሳቸውን ከቨር የምናደርጋቸው እንዴ ከኔ የተሻለ እኮ እውቀት ያላቸው ክህነት ያላቸው አባት እኮ ናቸው።
እና በዛ ልክ ጠቀሜታ ያለው ግን በጣም ፈቃደኛ ከሆንክ በዛ በሸለልከው እና በዛ በፎቆርከው ልክ መተህ በትህትና በፍቅር ብናወራበት እንገበይበታለን። ከዛ ተጨባብጠን ልክ ሙሴ መንበሩ ጋር እንዳደረግነው ምንም ጩኸት ሳይኖረን መረጃና መረጃ ብቻ አሸናፊ ሆኖ ተናግረን ነው። ድብድብ የለው፣ ክስክስ የለው፣ የምንቧቀሰው ነገር የለም። የሚያሸንፈው የእግዚአብሔር ቃል የሚያሸንፈው እውነት ነው። ሌላ ነገር አያሸንፍም። ስለዚህ ዲቤቶች ሲደረጉ ከመሸናነፍ ከመበሽሽቅ እንውጣ የምትሉ ከሆነ በጣም ጥሩ። እኛ የምንፈልገውም እሱ ግን ከአንተ ስለመጣ ነው። እኔ ፊት የሚቆም የለም ስላልክ ነው። ማንም እኔ ፊት በዚህ ጉዳይ ሊያወራ አይችልም ስላልክ ነው። ነገረ መስቀሉ ላይ እንደዛ ከሆነ እናያለን እንጂ አሁን አንተን እዚህ ጋር ገብቶ በዲቤት ህግ ላይ አንተ መጭመቅ ምናምን ቁም ነገርም አይደለም ብቃትም አለ። ምክንያቱም በጣም ቁም ነገሩ ሊቅን ማስጨነቅ ነው። በነገራችን ሊቅ የሆን ሊጥ አላልኳችሁም። ሊቅ የሆነ ሰው በጣም ማስጨነቅ እጅግ በጣም ከባዱ እሱ ነው ያስጨበጨው። በነገራችን በጣም የተማረን በጣም የበሰለን ፈትጎ በደንብ አድርጎ እሱን ድል ማድረግ ማለት እንዴት ከባድ ሊሆን እንደሚችል አስቡት። እሱ ነው መሰረታዊ ጉዳይ እንጂ ከአንተ ጋር ዲቤት አድርጎ ሰው ሊፎክር ሊሸልልም አይገባው። ምን ካለው እውቀት ጋር ሰው አውርቻለሁ ብሎ አንተ ጋር ይፎክራል? ለምን አንተ ጋር ይፎክራል? በዛ ላይ ኦርቶዶክሳዊ ጠባይ ስለኛ ይጋብዛል አይጋብዘንም? አንተን በዛ ልክ እንድናወራ አንተ እንድንሳደብ አንተ ላይ እንድንሳለቅም ኦርቶዶክሳዊ ትምህርትም የለም። ሰውን ሁሉ አክብሩ ስለሚለኝ ቤተክርስቲያን ትምህርት። ስለዚህ በክብርና በፍቅር እንድናወራና እንደውም ቪዲዮን በደንብ ሰምተው ከሆነ መማማሪያ ጥሩ ነገር እንደምንማማር ተስፋ አደርጋለሁ ስላልኩ ብንማማርበት መልካም ነው ለማለት ነው። ቆይታችሁ ለገባችሁ ሰዎች ኢዮባ ቀጥልሽ ምቹ ቦታ ላይ ካለ ዘማርያም ዘጊዮርጊስ ገብርኤል አለ ዘልጨጌ ወጨጌ የለም ዳር ያዝበሉት ይሄንን ዝም ብሎ እና እኔ ልንከራተትላችሁ ኦርቶዶክሳውያን አሁን በርቀት ሆኜ ያላገጥባችኋለሁ ማለት ነው። ዲቤት የምታቀርቡ እንዴት እንደማላግጥባችሁ እኔ ደግሞ አሳያችኋለሁ። ወንጌላዊ ኤርሚያስ በውስጤ ስላንተ የሚሰማኝ ግብዝነት እንዳለብህ ነው የሚሰማኝ። ግብዝነት በውስጥ አለ። አታጨብጭብ፣ ዝም ብለህ እንደዚህ አታጨብጭብ። ኢየሱስን አስደስት እንጂ የሆነ ግለሰብ ለማስደሰት አትሩጥ። ይህን መልክ ስለዚህ ኤርሚያስ ለሚባል ሰገጤ እደግመዋለሁ፣ ሰገጤ ክፍታፍ አድርሱልኝ። ስማ አንተ ስድ ያሳደገህ ባለጌ ላባን ፋቀው የለ የአቢግያ ባል ያ ባለጌ ስዳደግ የሚለው መጽሐፍ ቅዱስ ባለጌ አንተ ስድ ባለጌ። ስላንተ ጥሩ አድርጌ ዩቲዩብ ላይ ሙሉ ቪዲዮ ሰርቻለሁ፣ ማንነትህን ማለት ነው። ቲክቶክ ላይ ፌመስ ስለምታደርጉኝ ተቀባበሉኝና ችግር የለብኝም፣ አፈምሱኝ። ቲክቶክ ላይ ብዙ አክቲቭ ስላልሆንኩኝ ማለት ነው። ያንተን ብልግና በዚሁ ቲክቶክ ላይ እንዲያውቁ ዩቲዩብ ላይ በደንብ አብራርቸዋለሁ በደንብ። ምክንያቱም ቲክቶክ ያጠፋላ ዩቲዩብ እንትን አያስቀምጥም ቪዲዮ እና የለመድክበት እዛው ሰው እየተሳደብክ ጅባ ያሉ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል አሉ። እዚህ ቲክቶክ ላይ መጥተህ እንደው ጻድቅና በቃ አዋቂ ሰራ ባለጌ ሰነፍን ማለት ነው። ልኩን ካልነገሩት እንደራሱ ካልተናገሩት ጠቢብ የሆነ ይመስለዋል ይላል መጽሐፍ ቅዱስ። እና አንተ ስድ ባለጌ የማልመልስልህ መስሎ ከሆነ ባለጌ ነህ። እንዲህ ብልግናህን ማንነትህን በደንብ አድርጌ እነግርሃለሁ። ስድነና በደንብ አብራርቼ ነግሬሃለሁ። እና ከወንድሞቼ ጋራ ከነ አማን ጋር ወይንም ከሌሎቹ ወንድሞቼ ጋር ልታገናኝ ልታጣላይ ምናምን እንደፈለግ አውቃለሁ፣ እመነኝ። ግን በደንብ በማብራራት እንትኑ ላይ ዩቲዩብ ላይ በደንብ አድርጌ አብራርቼ ሰርቻለሁና በደንብ ደግሞ ፕሮሞት አድርጉኝ። ቲክቶክ ላይ አክቲቭ አይደለሁም እና እመጣለሁ ሰሞኑን። አንተ ኦርቶዶክስ አንተ የበቀል መንፈስ ያለብህ እግዚአብሔር መንፈስን ይርገመው። መንፈሴ የተመታው ነው። አንተ ምንም አጥቶም ስጋ ምን ያረገኝ ተሸክመ የምትዞረው መንፈስ ይሄ መርዝ የሚረጨው መንፈስ የናዝሬቱ ኢየሱስ እሱ እኔ ወይ አንተ ውስጥ ያለው መንፈስ ትክክል ከሆነ በኢየሱስ ክርስቶስም ያ መንፈስ ይተዋረደ ይሁን፣ በኢየሱስም ይዋረድ። በቃ መዛሙርቶች ስለማያውቁ እልል እያሉ ስትሳደብ ያጨብጭቡልህ ብለህ ለቅቄልሃለሁ። ሄደህ በደንብ አዳምጥ። ለወዳጆችም ጭምር ማንነትን ይወቁ ባለጌ